ሀገራችንን ዝናብ ከጠፋ ምናምን ሰው አደባባይ ወጥቶ አቤቱ ወዜ 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 ይላል። በዲዲ ነው ሰው የሚያቀኝ ብዬ አስባለሁ ግን ወዜ ደግሞ በጣም ነው እንትን ያለው ቪው ብታይ ራሱ አሁን 22 ሚሊዮን ሊገባ ነው። እዛ ጋር እኔ ከዲቻ ቦይሶች በላይ ቦታ የሚሰጠው አዶናይ ነው። ዋሃ አታወጣላ ቦሮ ላቦሮ ዋሃ አታወጣላ ዋጮ ላዋጮ እሺ ዲዲ እንኳን ደህና መጣ። ታንክ ዩ። መድረኩን ይዘኸው ነበር የግሌ ነው አይደል? እንዳየሽው ነው። ወደ ኋላ ልመልስህና ትንሽ ልጅነትህን ንገረኝ እስኪ። በቃ ተማሪ ሆኜ ያው ዘፋኝ መሆኔን አላቅም ያው ሰው ነው የነገረኝ። ከዛ እንግዲህ ሰው ካረጋገጠ መጀመር ነው። እንዲያረጋግጥ እኮ የሆነ ነገር ሰርተ ማሳየት አለበት። ትምህርት ቤት ውስጥ የነበረ አሳይቻለሁ። ትምህርት ቤት እሱ እኮ ነው ያው መነሻ የሆነኝ። 10ኛ ክላስ ተማሪ ሆኜ ብሔር ብሔረሰቦች ቀን ሽለላ አቀረብኩ። ከዛ ዳንስ ወላይትኛ እዛ ተደመመ ህዝቡ ተማሪዎቹ ምናምን በዛው ቀጠልክበት። በዛው ቀጠልኩ። አንዳንድ ጊዜ ቀድመን የምናያቸው ሰዎች ይኖራሉ ሁሉም ሙያ ላይ መቼም ከዛ ሁሉ ተማሪ አንተ ያንን መድረክ ስትይዝ የሆነ ነገር ይታይህ ነበር። ሙዚቀኛ ነኝ ብለህ ባታስብ እንኳን እነማንን ታደንቅ ነበር ወይ? ማለት አለ በውስጤ ዘፋኝ ስለመሆን አስቤ ያላቅም እንጂ አለ ደስ ነው የሚለኝ ሙዚቃ በጣም ደስ ይለኛል። ባህላዊ ሙዚቃ የሚጫወቱ ሰዎችን ሳይ በቃ ወላይትኛ ዘፈኖችን ሰማለው አማርኛ ዘፈኖችንም ሰማለው ደስ ነው የሚለኝ። ግን ዘፋኝ መሆኔን አላቅም ወር ድምጽ እንዳለኝ ስለዛ ነገር አስቤ አላቅም። ከዛ ያው ስላንቺ ሰው የሚያውቀው ነገር ይኖራል አይደል? ከዛ በኋላ ሲነግሩኝ እሺ ብዬ ለካስ ወደ ውስጥ ራሴን ሳዳምጥ ጥሩ ነገር አለ። ከዛ ቀጠልኩ። ከዛ በኋላ ወደ ነጠላ ዜማዎች መስራት ነው የገባኸው ወይስ ከዛ በፊት ስራ ሰራህ መድረክ ወይም? ከዛ በኋላ ነጠላ ዜማ እንደሰራው ጭራሽ እሱ ራሱ በቃ የመጀመሪያ ነጠላ ዜማ ሆኖ ግን በአንዴ ሰው ወደደው። ከዛ የወላይታ ዞን ባንድ ተወዳድሬ ገባው። እዛ ደግሞ ሲገባ ሞር ኤክስፒሪየንሱን አዳበርኩ። የወላይታ ዞን ባንድ ማለት በጣም ትልቅ ባንድ ነው። በጣም የሚገራርሙ ሙዚቀኞች ያሉበት ነው። እዛ ደግሞ ራሴን እንትን አረኩ ነገሮች በቃ የተሻለ ማወቅ ጀመርኩ። ከዛ ሁለተኛ ዘፈን ደገምኩ ተደመጠልኝ። ሶስተኛ ወዜን ሰራሁት። ወዜ ደግሞ እዛ ደቡብ ተደመጠ እዚህ አልገባም። ከዛ በኋላ ባህላዊ ዘፈን ምንድነው ችግሩ ምናምን ብዬ ዲዲ ጀመርኩ። ዲዲ ባንድ አዲስ አበባ ገባ። ወዜ ቀድሞ ነበር? ከዲዲ በፊት ነው። በፊት ነው? አዎ። ግን እኛ ከዛ በኋላ እኮ በጣም ተሰምቷል። ከዛ በኋላ በቲክቶክ መጣና በቲክቶክ ሰው ትሬንድ አረገው። ከዛ ከዲዲ በኋላ እንደሰራው ነው ሰው የሚያስበው ግን ቀድሜ ነው የሰራው። ቀድሞ ተሰራው? አዎ። ቀድሞ የነበረም ሙዚቃ አላቅለህበታል የተወሰነ ነገር? አዎ። ያካባቢ ባህላዊ ልክ ምንድነው የህዝብ የሚባል ስራ ነው ወይስ ሌላ ድምጻዊ? የህዝብ የሚባል ነገር የለም። የራሴ ዜማ ነው ግን ሐሳቡ የህዝብ ነው። ወዜ ማለት በቃ አቤቱ እንደማለት ነው። ልጆቻችንን ሀገራችንን ዝናብ ከጠፋ ምናምን ሰው አደባባይ ወጥቶ አቤቱ ወዜ 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 ይላል። ስለዚህ ዝናብ ይዘንባል። ሀገሪቱ ላይ ድርቅም ከገባ ጥሩ ይሆናል። ያንን ሐሳብ ደግሞ ወደ ሀገራችን ወደ ኢትዮጵያ በጊዜው ያው ጦርነት ነበር ኢትዮጵያ ውስጥ በቃ ወዜ አቤቱ ሰላም ስጠን አልኩ። ያ ነው ሐሳብ። ከዛ እኛ ደግሞ ተዝናናንበት በጣም ቆንጆ ነበር። በጣም ብዙ እይታ ያገኘው እሱ ነው በዘፈኖቼ ማለት እስካሁን። በዲዲ ነው ሰው የሚያቀኝ ብዬ አስባለሁ ግን ወዜ ደግሞ በጣም ነው እንትን ያለው ቪው ብታይ ራሱ አሁን 22 ሚሊዮን ሊገባ ነው። እና ብዙ እይታ ነው ይሄ ለኔ ብዙ ነው በጣም። 2 አመት ይሆናል?
3 ዓመት አልፎና አረ ወደ 4 ሊገባ አረ ኦኬ ግን በጣም ብዙ ነው በጣም ብዙ ሙዚቃዎች በዛን ያህል አይሄዱም በሚሊዮን ይገባሉ ግን የወዜ ሰው በጣም ስለወደደው በጣም ነው ሄደው ዲዲም ግን አንተም በደንብ ያስተዋወቀ በጣም የትም ቦታ ላይ ብትሰራው የሚታወቅ ሙዚቃ ነው በጣም እስቲ በወላይታ ብሔረሰብ እንግዲህ የዘመን መለወጫ በዓል አለ ግፋታ ላይ እንግዲህ ባለፈው በጣም ቫይራል የነበሩ ቪዲዮዎች ነበሩ መድረክ ላይ የነበሩ በአጋጣሚ ደግሞ በጣም ብዙ ከሌላም ቦታ መተው ያንን በዓል ያከበሩ ሰዎች ነበሩና በጣም ደስ የሚል ነበርና በጣም እንዴት አለፈ ላንተ በጣም ነው ደስ የሚለው በቃ ወላይታ ግፋታ ሲከበር ያው ቪዲዮ ላይ ምናልባት አይታችሁ ከሆነ የህዝቡ ብዛት ያስፈራል በጣም ስቴዲየሙን ከጫፍ እስከ ጫፍ ነው ሰው የሚሞላው በዛ ላይ ለኔ ራሱ አዲስ ይሆናል እኮ ተወልጄ ያደግኩት ሀገር ሰው ሲበዛ በቃ ያስፈራሻል ማለት ከዛ እየዘፈንኩ አጋጣሚ ዲቻ ቦይሶች መጡ ከአዶናይ ጋር ሰርፕራይዝ አረጉኝ በቃ ሳያቸው እንዴት ደስ እንዳለኝ አልገመትኩም ይመጣሉ ብዬና በጣም ነው ደስ ያለን ህዝቡም በጣም ነው ማለት ደስተኛ ሆኗል ሞር ጩኸቱ ጨመረ አዶናይን አመሰገንን በጣም የሚገርም ጊዜ ነው ያሳለፍነው በጣም ድርብ በዓል ነው የሆነው በተለይ የሀገር ልጆች ወጥተው ሌላ ቦታ የነበሩና በሆነ ነገር ያያቸው እንግዳ ሲመጣ በተለይ ወላይታ እንግዳ በመቀበል አይደለም የሚታወቀው እዛ ጋር እኔ ከዲቻ ቦይሶች በላይ ቦታ የሚሰጠው አዶናይን ነው ለምን ወላይታ ለእንግዳ ያለው ቦታ የተለየ መጀመሪያ እንግዳ ታከብሪያለሽ ትንከባከቢያለሽ ከዛ በኋላ የቤት ልጅ እሺ ሌላው ነገር ደግሞ አልባሳቶች አሁን ሽመናን ጥበብን ከወላይታ ጋር መለያየት አይቻልም ሁሉ ጊዜም ደግሞ የምትለብሳቸው ልብሶች በቃ የሆነ የራስህ እንትን አላቸው ዘመናዊና ባህላዊ ነገሩን ሳይለቅ ቀልቀል ይደረጋልና የራስ ምርጫዎች ናቸው ማንንም ይሰራቸው አሁን ከዶላሪ አልበም በኋላ ሚዲያዎች ላይ ያው ዶላሪ ብራንድ እየለበስኩ ነው የምወጣው እነዚህ የምታያቸው የዶላሪ ብራንዶች ናቸው የሚሰራልኝ ደግሞ ማይዛ ዲዛይን ይባላል በጣም ጎበዝ ዲዛይነር አለኝ ስለዚህ በተለያዩ ሚዲያዎች መድረኮች ላይ ስወጣ ዶላሪ ብራንድ ለብሼ ነው የምወጣው ለገበያም ይፋ አረጋለሁ ቀን አልቆረጥኩም እሱን ቀኑን ሲቆርጥ ለህዝብ ይፋ አረጋለሁ ማለት ነው እሺ ነጠላ ዜማዎችን አደረስከን በብዙ ጊዜ በቋንቋውን ከሚናገሩ ሰዎች ውጪ ሁሉ በመላው ኢትዮጵያ የሚሰማ ስራ ነው በጣም ጥቂት እድለኞች እውነት ማለት በሚቻል ሁኔታ ቋንቋውን መናገር አይተጠበቅበትም ሁላችንም በጋራ የምንሰማቸው መሐከል ነው ያንተ ስራዎችና ወደ አልበም ስራ ደግሞ ገባ አልበም ደግሞ ይዘህልን መጣ ሲንግል አንዴ ታወጣዋለህ ውጤትም ካለው ይታወቃል ካልሆነም ችግር የለውም ራስን ታይበታለህ በትክክል አልበም ግን ትንሽ ከበድ የሚል ይመስለኛል ኦ ማይ ጋድ በጣም አልበም ሲሰሪ ያው ሲንግል ላይ አንድ ነው ግን ያለፋል በጣም ያለፋል ሲንግል ሰው ደግሞ ካንቺ የተሻለ ይጠብቃል መድረክም ላይ ለመስራት ነበር ያስፈልጋል አንድ ዘፋኝ ደግሞ ክራይቴሪያው ነው ግዴታ ነው አልበም መስራት አለበት አልበም አልሰራም ማለት እንጃ እንደዛ ሊባል ይችላል እንዴ ወይም አለፋም ማለት ነው ወይንም አልችልም ማለት ሊሆን ይችላል ሶ አንቺን የሚወድሽ ሰው የሚከተልሽ ሰው በተለያዩ አማራጮች ሙዚቃ ይፈልጋል ሁሌ ደግሞ ድው አፍሮቢት ብቻ መሆን የለበትም የተለያዩ ካታጎሪዎችን ስትሞክሪ ራስሽንም በዛ ደረጃ ያሻሻልሽ ለህዝብም ደግሞ በተሻለ ህዝቡንም ያስናናሽ ነው የምትሄጂው ግን ልፋቱ እኔ ሙዚቃ በቃ ማለት በነጠላ ዜማ ብዙ ስቃይ አይቻለሁ ብዬ ነው ማስበው ግን አልበም ላይ የተለየ ለዛም ነው ቶሎ መድገምም አልበም 10 አመትም ስንትም የሚፈጅባቸው ሰዎች አዎ ይፈጃላ ምክንያቱም ታሽቶ ነው የሚቀርበው ህዝብ ጋር ዛሬ እንደምንም ማርገሽ 10 ትራክ ስታበቂ የሆነ ቀን ደግሞ ሌላ የተሻለ ትሰሪያለሽ ከዛ ደግሞ ከ10ሩ አንዱን ታውጪዋለሽ
እንደዛ እያለ ይመጣል። በዛ ደረጃ የግጥም ሐሳቦችን ወጥ ሐሳብ መጻፍ፣ ታሪክ ላይ ደግሞ የባህላዊ ሙዚቃ ሰሪ የህዝቡን ባህል ማወቅ አለብሽ። ረጅም ሰዓት ማንበብን ይፈልጋል። ብቻ በጣም ነው የሚያለፋው እና መጨረሻው ደግሞ ደስ ይላል። ያው ህዝብ ለማስደሰት አይደለ ወጥቶ በተለያዩ አማራጮች ህዝቡ ሲዝናና ደግሞ እሱ ደግሞ ያ ብሶቱን ድካሙን ያስረሳል። ግጥምና ዜማ ራስህ ነጠላዎች ዜማዎች ላይ የምትሰራው አልበሙ ላይ እንደዛው ነው ያረከው ወይስ ከሌሎች ሰዎች ወሰድከው? ኦሮምኛ ግጥም ከሰው ወስጃለሁ። ቋንቋውን ስለማልችል አጥንቼ ነው የሰራሁት። ከዛ ውጪ ያው አማርኛ ሲሆን ደግሞ አሉ ጓደኞቼ ከዛ ነው ሁለተኛውን ያው በራሴ ነው የምጨርሰው። ኮንሰርት ካሁኑ እየተዘጋጀህ ነው? አዎ ለገና ወላይታ ላይ ከባድ ኮንሰርት ይኖረኛል። የጊፋታው አቀባበል ነው ይሄን ያነሳሰብ ወይስ ቀድሞ የታሰበ ነው? ቀድሜ ነው ያሰብኩት። ህዝቡም ይጠብቃል። ባለፈው ጊፋታ ላይ ያው አንድ ሁለት እነዚህ ዘፈኖች ብቻ ነው የዘፈንኩት። ሌላ 10 ትራክ አልተነካም። እሱን መስራት ይኖርብኛል። ስለዚህ ደግሞ ያው ግዴታ ነው። ህዝቡም ይጠብቀኛል። ከዛ ደግሞ ሌሎች አካባቢዎችን አዳርሳለሁ በየጊዜው ከሀገር ውጭም ያስባለሁ። የሚውዚክ ቪዲዮ ላይ በጣም ተጨንቀህ በጣም ጥራት ያላቸው ናቸው። ሁሉም በቆንጆ ሁኔታ ናቸው የተሰሩት። ከነማ ጋር ነው የምትሰራው? ኤፊ ፕሮዳክሽን ከአኒሽማሌ ጀምሮ እስከ ጋንጌ ድረስ እስከ ሶሪ ድረስ ይሰራልኝ ኤፊ ፕሮዳክሽን ነው። ኤፊ በጣም አግዞኛል። አሁን ቀጣይ የምንሰራቸውንም ከሱ ጋር ነው የምሰራው። እንግዲህ እንደየብሔረሰቡ በጣም ብዙ እሴቶች አሉና ብዙ ማይሰራ አሁን የሰርግ ስራ ሊሰራ ይችላል ብዙ ቦታ በቀላሉ ግን ሌሎች እርቅ አሁን ቅድም እንደ ጸሎት ማስታራቂ ነገር ሌሎች ነገሮች ደግሞ ይኖራሉ። እዚህ ላይ መስራት ፈልጋለሁ የምትለው የወላይታ ሴት ሆኖ ብዙ ያልተሰራበት ብዙ አሉ። አሁን እኔ ያው አቅሜ በቻለው ብዙ ሰርቻለሁ ስልሽ መስራት ያለብኝን ለጊዜው መስራት ያለብኝን ሰርቻለሁ። ግን ያልተሰሩ ብዙ አሉ። ስለ አደን ሲወጡ የሚዘፍኑት ዘፈን አለ በወላይታ ባህል። ለጊፋታ በዓል የሚዘፈኑ አሉ። ግርዛት ላይ ምናምን ነፍ ነገር ነው ያለው። እንግዲህ እነዛን ቆንጆ አርጌ ለኢትዮጵያ ሕዝብና ለመላው ዓለም ያንን ነው ማቀርበው፣ ያንን ነው የምሰራው። አሁንም ወደፊትም እሱ ነው የምሰራው እና ከዚህ በኋላም የሚያስደምሙ ነገሮችን ይዤ መጣለው። እናንተም ደግሞ ከጎኔ ይሁኑ። እሺ እናመሰግናለን። በጣም የምታመሰግናቸው ካሉ ብዙ ስራ ሲሰራ አጋዥ በጣም ብዙ ሰዎች አሉና በጣም ካለ ሰው የት መድረሳችን አንድ ሰው ብቻውን ምንም መስራት አይችልም። ቅንብር ያገዘኝ ፋኑ ጊዳቦን ወንድሜን በጣም ነው የምወደው። እሱ ባይኖር በጣም ከባድ ነበር ለኔ። ማሪዮ ጸጋዬ እሱም ጓደኛዬ ነው። ቤኪ ጊታር ስሜ ብዙ ልጆች ኤፊ ፕሮዳክሽን በድጋሚ ማይዛ ዲዛይን ጠርቼ መጨረስ አልችልም። ብዙ ሰዎች ናቸው ያሉት። ነፍ ሰው ናቲ ሐዋሳ ብዙ ናቸው። ያልጠራዋችሁ ካላችሁ ይቅር በሉኝ። በሌላ ደግሞ እናንተ በስራ ሂደት ውስጥ ከመነሻ እስካሁን ድረስ ያገዛችሁት በሙሉ እውነት ነው። ሚክስ ማስተር ላይ በተለይ ያገዘኝ ሀብቶ የሚባል ልጅ በጣም ነው ያገዘኝ። አበጋዝ ዋናው አባታችን እሱም አግዞኛል። ላይቭ ኢንስትሩመንቶችን የገቡ ልጆች እነ ፊላ ብዙ ልጆች ናቸው እና በቃ እኔ ጠርቼ የምጨርስ አይመስለኝ። ምስጋና ይድረሳችሁ። አመስግኗቸዋል፣ አመስግኑለት። ሌሎች ቋንቋዎች እየቀላቀልክ ሰርተሃልና ወደፊት ምን ታስባለህ? ወደፊት ያው ሞር መስራት የምፈልገው ወላይትኛ ላይ ነው። ምክንያቱም ወላይትኛ ቋንቋ ይመቻል። ወላይትኛ ከፈለኩ አማርኛ አስመስዬ መጻፍ ይችላል። ከፈለኩ እንግሊዝኛ አስመስዬ፣ ከፈለኩ ኦሮምኛ አስመስዬ
ወላይትኛ ነኮ እንዴት ነው ታስመስለው ለምሳሌ አሁን ማሂ በማሂ አልበም ውስጥ እድለኛ አልበም ውስጥ እድለኛ ትራክ ላይ ፊውቸሪንግ ገብቼ ነበር ኦሮምኛ የሚመስል ፊሊንግ ለማምጣት ፈልጌ በወላይትኛ ዋሃ አታወታላ ቦሮ ላቦሮ ዋሃ አታወታላ ዋቾ ላዋቾ እንደዚህ ኦሮምኛ የሚመስሉ ቃላቶች ግን ወላይትኛዎች ናቸው እና ወላይትኛ በዛ ደረጃ ሪች ነው ወላይትኛ ላይ በደንብ መስራት ፈልጋለሁ ሌሎች ደቡብ ውስጥ ብዙ ቋንቋዎች አሉ እነሱም ላይ ያው አቅሜ በቻለው እዛ ላይ ነው ጥረት ማድረገው ልክ ነው የወጣህበትን ማህበረሰብ ደግሞ በማገልገል እኛም እናመሰግናለን እንደዚህ ዋን ለቅህም አንዴና ጨበጭብለትና ከዛ በኋላ እንነግረዋለን